የእንግሊዝ ፕሪሚየር ሊግ እንግዲህ በአጓጊነቱ ቀጥሏል። ዛሬ ሁለት መርሃ ግብሮች ነበሩ። በተለይ አንደኛው በጣም የሚጠበቅ መርሃ ግብር ነበረ፣ የአስቶን ቪላና የኤቨርተን ጨዋታ። ምክንያቱ ደግሞ እንግዲህ አስቶን ቪላ እንደሚታወቀው ከማንቸስተር ሲቲ ጋር እኩል ነጥብ ነው ያለው፣ 43 ነጥቦችን ሰብስቦ ከመሪው አርሰናል በቅርብ ርቀት ያለ ወይም ደግሞ የዋንጫ ተገማች ተፎካካሪ የሚባል ቲም እንደመሆኑ መጠን ከኤቨርተን ጋር የሚያደርገው ጨዋታ በጣም ተጠባቂ ነበረ። አስቶን ቪላ አሸንፎ ነጥቡን ከ6 ወደ 3 ያጠባል ወይስ ይሸነፋል ወይስ አቻ ይወጣል የሚለው የብዙዎቹ መነጋገሪያ ወይም ደግሞ ብዙዎቹ በጉጉት የሚጠብቁት ነበረ። እንግዲህ አስቶን ቪላ ይህን ጨዋታ በቀላሉ አሸንፎ ምናልባት ነጥቡን ያጠባል ነበር፣ የብዙዎቹ ግምት እንደዛ ነበረ። ግን በእንግሊዝ እንደሚባል ነገር የለም። በእንግሊዝ እግር ኳስ የእንግሊዝ ሊግ በጣም ተወዳጅ ከሚያደርጉት ነገሮች አንዱ ዝም ብሎ የአንድና የሁለት ፈረሶች ሩጫ የሚባል ነገር የለም። በሊጉ 20ኛ ላይ ያለውን ቡድን ደርሶ ትልቁን ቡድን ወይም ደግሞ ሊጉን የሚመራውን ሊፈትል ሊያሸንፍ ነጥብ ሊያስጥል ይችላል። እንደዚህ ነው። አሁን ለምሳሌ ዛሬ ከተደረጉ መርሃ ግብሮች መካከል እንግዲህ ኒውካስልን ወልቭስ በዚህ ደረጃ ይፈትነዋል ብሎ ማንም የሚጠብቅ አይኖርም። ምክንያቱም ወልቭስ አሁን በሊጉ የመጨረሻ ደረጃ ላይ ያለ እስካሁን ከተደረጉ 21 ጨዋታዎች የዛሬው ሳይጨምር የዛሬውን ብንጨምረው ያው የአቻ ውጤት 5 የተመዘገበበት 16 የተሸነፈ አንድ ብቻ በውድድር ዓመቱ ያሸነፈ 8 ነጥብ ይዞ ወደ 26 የሚሆኑ የጎልዳዎችን ይዞ መጨረሻ ደረጃ ላይ ያለ ውራ ክለብ ነው። እንግዲህ ኒውካስል ደግሞ እንደምታውቁት ነው። ኒውካስል በጣም ከባድ ቲም ነው። ትልቆችን የሚፈትን ነው። አሁንም ያለበት ደረጃ ኦልሞስት 8ኛ 7ኛ አካባቢ ያለ ነው። ወደ 30 ምናምን ነጥብ የሰበሰበ ነው። ጠንካራ የሚባል በእንግሊዝ ፕሪሚየር ሊግ ተገዳዳሪ ከሚባሉ ቲሞች አንዱ ነው። ግን ያው 0-0 ነው የወጡት። ስለዚህ በእንግሊዝ ትንሽ ክለብ ትልቅ ክለብ የሚባል ነገር የለም። እግር ኳስ አንደኛ ባህሪው ነው። ከዛ ሲቀጥል ደግሞ የእንግሊዝ ፕሪሚየር ሊግ ክለቦች የሚለዩ ይመስለኛል። ምንም ተገማች በእርግጠኝነት ኳስ የተገማች ነው ሁልጊዜም እንደምለው፣ ግን ደግሞ የእንግሊዝ ደግሞ ይብሳል። የትኛው ቡድን ይሄ ቡድን ያሸንፋል ሲባል ሌላ ነገር ነው የሚከሰተውና አስቶን ቪላ እንግዲህ በውድድር ዓመቱ 5ኛ ሽንፈቱን በፕሪሚየር ሊጉ ማለት ነው 5ኛ ሽንፈቱን ተከናንሟል። ዛሬ እንግዲህ የተወሰኑ ሳምንታትን ሳይሸነፍ ከገሰገሰ በኋላ በአርሰናል ነበር የተገታበት 4-1 ተሸንፎ፣ አሁን ደግሞ ኤቨርተን ሳይጠበቅ ማለት ይቻላል 1-0 በሆነ ውጤት በሜዳውና በደጋፊ ፊት በቪላ ፓርክ አሸንፎታል። ስለዚህ የአርሰናል ደጋፊዎች በጣም ዲስአፖይንት ሆነው በጣም በብዙ ብስጭት ውስጥ እያለፉ ነበር። አሁን ያለው ነባራዊ ሁኔታ የእንግሊዝ ፕሪሚየር ሊግን የክለቦችን ተጨባጭ ሁኔታ እንዳጠቃላይ ይሄ ቦክሲንግ ዴይ የሚባለው ለምሳሌ ክለቦች በሳምንት 2 እና 3 ጨዋታ የሚያደርጉበት የተደራረበ ጨዋታ የሚያደርጉበት በፈረንጆች የገና ሳምንት ወይም ደግሞ አዲስ ዓመት ምንም አይነት ብሬክ የሌለበት ሊግ የእንግሊዝ ፕሪሚየር ሊግ ነው። ስለዚህ ይሄ ጫና ያለበት ሊግ መሆኑን ሁሉንም ነገር ጉዳቱንም ተደራራቢ ጨዋታ መርሃ ግብሩን ከግምት ውስጥ ባላስገባ ሁኔታ በቃ አርሰናል ሻምፒዮን መሆን አለበት፣ መሸነፍ የለበት፣ ሁልጊዜ ማሸነፍ አለበት ብሎ በማመን ብቻ ለትችት ማለት 100% መተቸት ብቻ በቃ አርሰናል ነጥብ መጣልም መሸነፍ የሚታሰብ አይደለም ብሎ የማሰብ ፍጹም አድርጎ የማሰብ ነገርና ነጥብ ሲጥልም ሲሸነፍ በተለይ ሲሸነፍማ ፍራስትሬሽን ውስጥ ነው የሚገቡት። ግን ነጥብ ሲጥልም ራሱ በጣም ብስጭት ውስጥ ነው የሚገቡት ብዙ የአርሰናል ደጋፊዎች። እኔም ቢሆን ቆም ብዬ እግር ኳስን ባህሪውን ስረዳ ያለው ነባራዊ እውነት ለማየት ስሞክር እንጂ እንደ ደጋፊ እኮ በጣም ፊል አደርጋለሁ። ለምን እንደ መጠቀም የሚችለው ለምን ይባላል ብዙ ጊዜና በዚህ ሳምንት ለዋንጫ ከሚፎካከሩት ከፊት ካሉት ክለቦች ማን ነው የተሻለ ወይ ማትራፊ ክለብ ከተባለ አርሰናል። ምክንያቱም ተከታዮቹ ሲቲ አስቶን ቪላም ተሸንፈዋል። አርሰናል ግን ቢያንስ አቻ ወጥቶ 1 ነጥብ ጨምሯል ባለው ላይ። ስለዚህ ያላቸው የነጥብ ልዩነት 6 ነበረ። ያላቸውን የነጥብ ልዩነት ወደ 7 ከፍ አድርጓል። በአንድ ጨምሮበታል ማለት ነው። በአንድ ነጥብ አስታውሱት፣ በአንድ ዓመት በሲቲ ተበልጦ ዋንጫ ሲያጣ አርሰናል በአንድ ነጥብ ተበልጦ ነው። 1 ነጥብ በጣም ዋጋ አለው በእግር ኳስ ብዙ ነገር ነው፣ ብዙ ትርጉም የሚሰጠው ነው 1 ነጥብ እና ስለዚህ በዚህ ሳምንት በ22ኛው ሳምንት ከመሪዎቹ ወይም ከዋንጫ ተፎካካሪዎቹ ማን ነው ያተረፈ ካላችሁ አርሰናል ብቻ ነው። ሲቲም ተሸነፈ፣ አስቶን ቪላ ተሸነፈ። አርሰናል ግን 1 ነጥብ ወደ ካዝናው አስገብቷል፣ ወደ ውጤት ቋቱ ማለት ነውና ይሄን ይመስላል ጋይስ። ዞሮ እንግዲህ የእንግሊዝ ፕሪሚየር ሊግ በዚህ በጣም አጓጊ በሆነ መንገድ ታይት በሆነ መንገድ መቀጠሉንና አጓጊነቱንም እንዳስጠበቀ መቀጠሉን ይዞታል። እግር ኳስ እንደዚህ ሲሆን ነው የሚያምረው። ባይዘው ሁልጊዜም ለምሳሌ አርሰናል አሸንፎ ወደ 9 ቢያሰፋው ከዛም በላይ ቢሰፋ ነጥቦ
የእግር ኳስ ትልቁ ውበቱ አንደኛ የተገማችነቱ ነው፣ ተለዋዋጭነቱ ነው እና ደግሞ በጣም ሰስፔንስ ሲያደርግ ነው። በቃ ይሄ በጣም በጉጉት ስንጠብቀው ዛሬ ምን ይፈጠራል ምናምን የነጥብ ልዩነቱም ያን ያህል ጋፕ ሲበዛ ሳይሆን ባለፉት ዓመታት አሁን ሲቲ ሻምፒዮን ሲሆን ከአርሰናል ጋር በአንድ ነጥብ ልዩነት በምን ያህል ያጓጓን እስከ መጨረሻው ሰዓትና ለገለልተኛ ተመልካችን ቢሆን በጣም ያጓጓው በዚህ ልክ ሲሆን ነው እንጂ ነጥቡ ጋፑ በጣም ሰፍቶ በጊዜ ሻምፒዮኑ ቀድሞ ሲታወቅ ምናምን እሱ የኳስ ውበቱን በተወሰነ ደረጃ መቀነሱ አይቀርም። ግን እንደ ደጋፊ ዛሬውኑ ሻምፒዮንነቱን ቢያረጋግጥ የአርሰናል ደጋፊ በሙሉ ደስ የሚለው ኢንጆይ የሚያደርገው ይህንን ሞመንት ነው፣ ምንም ጥያቄ የለውም። ግን ደግሞ እንደ አጠቃላይ እንደ እግር ኳስ አፍቃሪ ግን እግር ኳስ በጣም ሰስፔንስ ሲያደርግ ልዩነቱ እስከ መጨረሻው ሰዓት በተጣበበ መንገድ ሲቀጥል ነው እና ያ ማለት ግን አርሰናል ትናንት ጉድለት አልነበረበትም፣ እድሉን የመጠቀም ሁኔታዎችን መፍጠር አይችልም ነበረ ምናምን እያልኩ እየደመደምኩ ሳይሆን እግር ኳስ እንደዚህ ነው የእግር ኳስን እውነት መረዳት ይሄ ቶሎ ብሎ በቃ የሆነ ነገር ነጥብ ሲጥል ወደ ከርሲንግ ምናምን በቃ ወደዚህ ወደ ስድብ አርቴታ በቃ አርቴታ አውት የሚልም እኮ አይጠፋም። አሁን በዚህ ሰዓት አርቴታ በአርሰናል ቤት አርቴታ ምን እየሰራና ምን እንደሰራ እየታወቀ ማለት ነው እንዴ። አርሰናል ከዓመታት በፊት እኮ አርሰን ቬንገር ትተውት ከሄዱ በኋላ ያው ዩናይ ኤምሬን ጨምሮ ሌሎችም በያዙበት በተፈራረቁበት ጊዜ እኮ አርሰናል የአውሮፓ ቻምፒየንስ ሊግ ናፍቆት ነበር አይደል? እንኳን የዋንጫ ተፎካካሪ ለመሆን እኔ አርቴታ ዋንጫን ባያነሳ ባለፉት 3 ተከታታይ ዓመታት የዋንጫ ሽሚያ ተገማች በማድረጉ አርሰናል ወደ ቻምፒየንስ ሊግ በመመለሱ አርሰናል ከአንድ ዋንጫ አልፎ ለ2 እና ለ3 ዋንጫ እንዲሁም ለ4 ዋንጫ እስከ ተወሰነ ጊዜ መፎካከር መቻሉ በአውሮፓ ቻምፒየንስ ሊግ ከማሳተፍም በላይ አልፎ እስከ ግማሽ ፍጻሜ እስከ ሩብ ፍጻሜ ድረስ ማድረሱ ይሄ ሁሉ ነገር ነው በጣም ክሬዲት ሰጠዋለሁና ዛሬ የምንመካበትን አቻ ሲወጣ የምንናደድበትን የሚሸነፈውን ሳይሆን አቻ ሲወጣ የምንናደድበትን አርሰናል ቢውልድ ያደረገ አሰልጣኝ ነው አሰልጣኝ ማይክል አርቴታ። በአጨዋወቱ በስታይሉ በሚጠቀመው ታክቲክ በአጠቃላይ በእግር ኳስ ፍልስፍናው የሚተቸው ሰው አይጠፋም፣ ደጋፊም ሆነ ሌላ አካል። ምክንያቱም የእሱ ፍልስፍና ለሁሉም ሰው ሊመች አይችልም። ግን የእሱ ደግሞ አካሄድ አለው። ውጤቱን እኮ ከማንም በላይ ዋንጫውን ከማንም በላይ አሸናፊነቱን ከማንም በላይ እሱ ይፈልገዋል። ለራሱ ኬሪየር ሲል፣ ለራሱ እንጀራ ሲል፣ ለራሱ ክብር ሲል። አሁን የነሱ በነገራችን ላይ ከገንዘብ ጥያቄ በላይ ነው የነሱ አሁን ክብር ነው። አርቴታውን የሚያስበው ምን ያህል ገንዘብ አገኛለሁ አሰልጣኝ ሳይሆን በህይወቴ በኬሪየሬ ምን አይነት ትልቅ ነገር በህይወት መዝገቤ ተጽፎ የሚቀጥል ምን አይነት ትልቅ የእግር ኳሳዊ እንትን ይኖረኛል ክብር ይኖረኛል ብሎ የሚያስበውና በአርሰናል ቤት ትልቅ ታሪክ መስራት ይፈልጋል። በተጫዋችነት ዘመኑ ምንም የተለየ አይደለም። ትንሽ ዋንጫዎችን አንስቶ ሊሆን ይችላል። ከዛ ውጭ ግን ያን ያህል የሚባል ክብር አልነበረውም። የፕሪሚየር ሊጉን ቻምፒየንስ ሊጉን በማንሳት ደረጃ የለውም ክብር። ስለዚህ በአሰልጣኝነት በተጫዋችነት ያላገኘውን ክብር በአርሰናል ቤት በአሰልጣኝነት መፍጠር ይፈልጋል፣ መጻፍ ይፈልጋል ይሄ ሰውና እሱን ለማለት ነው። በአጠቃላይ ግን በ22ኛው ሳምንት የእንግሊዝ ፕሪሚየር ሊግ ነገ በሚደረግ አንድ ጨዋታ ፍጻሜውን ያገኛል። እስካሁን ግን ዋና ዋናዎቹ ተደርገዋል። አስቶን ቪላ ተሸንፏል፣ ማንቸስተር ሲቲ ተሸንፏል፣ ሊቨርፑል አቻ ወጥቷል ወይም ነጥብ ጥሏል። ቸልሲ ብቻ ነው ያሸንፈው። ቸልሲ በፕሪሚየር ሊግ አፕ ኤንድ ዳውን ነው። ይሄን ያለው ዋንጫ የሚያሰጋም አይደለም። ቢግ ፎር መግባቱን ካረጋገጠ ትልቅ ነገር ነው። ከዛ ውጭ እንግዲህ ያው በስም ትልቁ አሁን ግን ጣትማች የሆነው ማንቸስተር ዩናይትድ ያው ማንቸስተር ሲቲን አሸንፏል። እንደሚታወቀው እንግዲህ ከታላላቆቹ ስም ተርታ ስቲል አልተፋቀም አለ። ስለዚህ እሱን ለማለት ነው። ግን በ22ኛው ሳምንት የተሻለ አድቫንቴጅ የወሰደው ክለብ ከዚህ በላይ አድቫንቴጅ መጠቀም ቢችልም ያንን መጠቀም ባይችልም ግን ደግሞ ከማንም በላይ አድቫንቴጅ የወሰደው ክለብ አርሰናል ነው። የሊጉ መሪ አርሰናል ነው። ከተከታዮቹ በ7 ነጥብ ርቆ ነው ያለው። ጋይስ በቀጣይ ሳምንት ከማን ጋር ነው የሚገናኘው? ከማንቸስተር ዩናይትድ። መጣው ብቅ አልኩኝ ደረስኩባችሁ እያለ ያለው በአዲስ መንፈስ ላይ ነኝ እያለ ያለው እንግዲህ ማንቸስተር ሲቲን በሚያስገርም ብቃት ያሸነፈው ማንቸስተር ዩናይትድ ጋር ነው። አሁን እንግዲህ እሱን ነው መጠበቅ። በማንቸስተር ዩናይትድ ድጋሜ መሸነፍ አይደለም ነጥብ የሚጥል ከሆነ አርሰናል ወደ ትችት መሄዱ እኔ ራሴ መሄድ አይቀርም እና ግን ማንቸስተር ዩናይትድን በእርግጠኝነት ያሸንፋል ብዬ ነው የማስበው። ድል አርሰናል። እግር ኳስ ለዘላለም ይኖር እንላለን።